በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። ዛሬ ርዕሳችን የሚሆነው ጉባኤ ቤት ነው የሚሆነው። እንግዲህ መታሰቢያ ሚዲያ እንደሚታወቀው ተዘከረ አሰበ ከሚለው የግዕዝ ቃል የወጣ ሲሆን መታሰቢያ የሚለው ደግሞ አማርኛ ቃል ነው። የሚታሰቡበት ያለፈው ነገር የሚወሳበት ወደፊትም ደግሞ ማለም የምንችልበትን የሚገልጽና እኛም በዚያ ውስጥ ሄደን ዛሬን ላይ ሆነን ነገን እንድንሰራ ዛሬ ላይ ያለው በትናንትና የተሰራ እንደሆነ ለመግለጽ የሚያወሳ ነው። ስለዚህ ጉባኤ ቤት በሚል ርዕስ እንነጋገራለን። ጉባኤ ቤት እንግዲህ እንደሚታወቀው ጉባኤ ቤት የቤት ጉባኤ የሚል ትርጓሜ ያለው ነው። ግን ይሄ የተዘዋወረ ቃል ነው። ቤተ ጉባኤ ሲል በግዕዙ ቤተ ጉባኤ ሲል ጉባኤ ስብስብ ማለት ነው። ጉባኤ ስብስብ እስተጋብአ ሰበሰበ ከሚለው የግዕዝ ቃል የወጣ ነው። ቤት ማለት ደግሞ ወገን ማለት ነው። አንደኛ፣ ሁለተኛ ቤት ማለት ማደሪያ ማለት ነው። ሶስተኛ ቤት ማለት ልዩ ማለት ነው እና ቤተ ጉባኤ ሲል የስብስቦች ከየሁሉም ቦታ ተሰብስበው ወገን አንድ ዘመድ የሆኑበት የሚገለጽበትና በዚህ በአንድነት ሆነው እግዚአብሔርን የሚያመሰግኑ ደቀ መዛሙርት የሚኖሩበት ነው። እንግዲህ ሀገራችንም ሆነ ቅድስት ቤተክርስቲያናችን እየተጠበቀች እና ታድገዋት እስከዛሬ ድረስ የደረሱበት በትምህርት አእምሯቸውን ያነጹና ሌላውን ትውልድም በማነጽ ላይ ያሉ አባቶች ናቸው። በቤተክርስቲያናችን ደረጃ ቤተክርስቲያን የምትኖረው የምትቀጥለው በቤተ ጉባኤ ነው። ቤተ ጉባኤ ወይንም ጉባኤ ቤት ትንሹ ቤተክርስቲያን ነው። ትንሽ የተባለበት ለምንድን ነው ካል መጻሕፍት ይጻፉበታል፣ መጻሕፍትን የሚጽፉ ሰዎች ይወጡበታል፣ ትርጓሜ ይነገርበታል፣ ምስጢር ይራቀቅበታል። ነገር ግን ይህ ሁሉ የትምህርት ሁሉ ማጠቃለያው ለቅዱስ ሥጋው ለክቡር ደሙ ነው። ጥምቀትን ተጠምቀን አስቀድሰን ከዚያ በኋላ ምንድን ነው ቅዱስ ሥጋውን ክቡር ደሙን ነው የምንቀበል። ይህ ማይተም ነው። የክርስትና የሁሉ ማይተም መጨረሻው ነው። ጉባኤ ቤት ላይ ደግሞ ቅዱስ ሥጋው ክቡር ደሙ አይፈተትም። የሚፈተተው ቅድስት ቤተክርስቲያን ላይ በዚያ ምእመናን ተሰብስበው ሁሉም ከዚያ በተለየ ቦታ ላይ ነው። ነገር ግን ቤተክርስቲያን እንድትቀጥል ለማድረግ ወይንም ቤተክርስቲያን በመንፈስ ቅዱስ ጥሪ ተጠርታ ሐዋርያት የሰበሰቧት ጉባኤ ናት። ይህ ማለት ጉባኤ ስብስብ እንዳልነው ሐዋርያት ተጠርተው በመድኃኔ ዓለም ክርስቶስ ሰብሳቢነት ርዕስ ቤተክርስቲያን የቤተክርስቲያን ራስ አለቃ የሆነው መድኃኔ ዓለም ክርስቶስ ዓለምን ለማዳን ሲል በመጣበት ጊዜ ሁሉንም ጠራ። የተጠሩት ብዙዎች ናቸው፣ የቀረቡት ግን የመጡት ጥቂቶች ናቸው እንዲል ተጠርተው የመጡት ሐዋርያት በእነዚህ መሰረት ላይ የታነጸች ቤተክርስቲያን ናት። ስለዚህ ጉባኤ ቤትን መስራት፣ ጉባኤ ቤትን መጠበቅ ትልቁ ስራ የክርስቲያኖችና የመምህራን ድርሻ ሲሆን በአሁኑ ዘመን ጉባኤ ቤት እየተዘነጋ የመጣበት ነው። ጉባኤ ቤት እንግዲህ እንደሚታወቀው በዚህ ርዕስ እንተላይ ሁሉ ጉባኤ ዘሐዋርያት ሃይማኖተ አበው ሰለስቱ ምዕት ምዕራፍ 17 ቁጥር 12 ላይ በዘወትር ጸሎታችን ላይም በሃይማኖት ጸሎታችን ላይ ሐዋርያት በሰሯት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ብለን የምንጸልየው ጸሎታችን ሐዋርያት ያስረከቡን ደቀ መዛሙርትን በመውለድና ቤተክርስቲያንን በመጠበቅ ነው። ዛሬም መምህራን ቤተክርስቲያንን በመጠበቅና ደቀ መዛሙርትን በመውለድ ላይ ይገኛሉ። እነርሱ መምህራን ሲወልዱ ደቀ መዛሙርት ሲወለዱ በማያልቅ ልደት ነው። ሁሌም በእውቀት ይወልዷቸዋል። ስጋውያን ደማውያን እናት አባቶቻችን ደግሞ አንድ ጊዜ ወልደው ለቤተክርስቲያን ይሰጡናል። በዚህ መሰረት ከስጋዊው ዓለም ወደ መንፈሳዊው ዓለም ገብተን የምንቀጥልበት ስለሆነ ቤተክርስቲያን በመንፈስ ቅዱስ ጠባቂነት የምትጠበቅ ሐዋርያት የሰበሰቧት ጉባኤ ናት። እግዚአብሔር የተበተነውን ዓለም ለመሰብሰብ ሰው በሆነበት ጊዜ ሐዋርያትን ጥሪ አድርጎ
በማቴዎስ ወንጌል ምዕራፍ 4 ቁጥር 16 ላይ እንደምናገኘው ደቀ መዛሙርቱን እየጠራቸው ኑ ተከተሉኝ እያለ የጠራበት ጊዜ አለ። መርከባቸውን እያስተዋ አሳ ያጠምዱበት የነበረውን ዓለምን ልታጠምዱ ተጠርታችኋል እያለ የጠራበት ነው። በሌላም አንቀጽ በማቴዎስ ወንጌል ምዕራፍ 22 ቁጥር 9 ላይ በሜዳ ያገኛችሁትን ሁሉ ወደ ሰርጉ ቤት ጥሩ ብሎ ላካቸው። ወደ ሰርጉ ያገኛችሁትን ሁሉ ጥሩ ብሎ ላካቸው። በዚህ መሰረት ሐዋርያት ማለት ያገኙትን ሁሉ ሁሩ ውስተ ኩሉ አጽናፈ ዓለም ወደ እስከ ዓለም ዳርቻ ድረስ ሂዱ፣ ያገኛችሁትን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙሬ አድርጉት ተብሎ በተሰጣቸው ቃል ኪዳን መሰረት እያስተማሩና እየበረቱ ደማቸውን እያፈሰሱ አጥንታቸው እስኪከሰከስ ደማቸው እስኪፈስ ስጋቸው እስኪቆረጥ ድረስ ለሞት ራሳቸውን ሁን ማይምነ እስከ ሞት ድረስ የታመንህ ሁን ብሎ በነገረው ቃል ኪዳን መሰረት ስጋቸውንና ደማቸውን የሚያፈሰውን ሳይፈሩ ለክርስቶስ ተልኳቸውን የፈጸሙ ቅዱሳን ሐዋርያት የጠበቋት ከክርስቶስ ተምረው ክርስቶስ ደቀ መዛሙርቱን ሰብስቦ ደቀ መዛሙርቱ ያስተማረውን ትምህርት ደቀ መዛሙርቱን በማፍራት የቀጠሉበት ነው። ስለዚህ ያገኛችሁትን ሁሉ ጥሩ ተብሏል። ያገኛችሁትን ሁሉ ወደ ሰርጉ ቤት ጥሩ። ቤተ ክርስቲያን እንግዲህ የሰርግ ቤት ናት። ቅዱስ ሥጋው ክቡር ደሙ ስለሚፈተትባት በስጋዊ በደማዊ ቤት ሙሽራ ቤት ምን አለ? መብል መጠጥ አለ፣ ዘመድ ወገን አለ። በቤተ ክርስቲያኑ ውስጥም ደግሞ ምን አለ ካል ቅዱስ ሥጋውን ክቡር ደሙ አለ። የሰርግ ቤት ሙሽራ ናት። አንድ ሙሽራ ያለችው እሱ ሙሽራ ነው ተብሎ እንደተነገረ ሙሽራውን ክርስቶስ ወፃ ለቀበላ መራዊ ሙሽራውን ለመቀበል ወጡ ብሎ በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ ባለው ላይ 5 ደናግል፣ 5 ሰነፎች፣ 5 ብልሆች፣ 10 ደናግል ተብሎ የተጠራው ይህ አለን ማለት ነው። በዚህ መሰረት ቤተክርስቲያን ደቀ መዛሙርት የሚወለዱባት ቤተ ጉባኤ ናት። ስለዚህ ጉባኤ ቤት ብለን ስንጠራ ይሄንን ጉባኤ ቤት መጠበቅ የሁሉም ድርሻ ኃላፊነት ሲሆን ግን ዛሬ ላይ እየዘነጋ ነው፣ እየረሳ ነው፣ እየተው ነው። ሰዎቹ ሁሉም ትኩረታቸው ወደ ሌላ ወደ ህንፃ ቤተክርስቲያንና ወደ ሌላ መርህ ስለሄደ ወደ ኋላ ሄደን ማሰብ እንዳለብን የሚያመላክተን ነው ማለት ነው። ስለዚህ በጽድቅ የተሰበሰበችውን መድኃኔ ዓለም ክርስቶስ የተበተነችውን ዓለም በኃጢአት የተበተነችውን በጽድቅ ለመሰብሰብ ሲል ምን አላቸው? በሜዳ ያገኛችሁትን ሁሉ ወደ ሰርጉ ቤት ጥሩ ብሎ በላካቸው ጊዜ ኃጢአት የበተነውን የሰው ዘር በጽድቅ የሰበሰበው በቤተ ክርስቲያን በኩል ነው ማለት ነው። በቤተ ክርስቲያን በኩል ሰበሰባት። በዚህ መሰረት ቤተ ክርስቲያን ተጠብቃ ለሚመናን ወደ እግዚአብሔር መሰብሰብ ዋና ሰራተኞች ሆነው የተመረጡት ደግሞ የመጀመሪያዎቹ የጌታ ደቀ መዛሙርት ቅዱሳን ሐዋርያት ናቸው። ቅዱስ ዮሐንስ አፈወርቅ ይህንን ሲገልጽ ምን ይላል? ቅዱስ ዮሐንስ አፈወርቅ ሲገልጽ ይህች ዓለም ገበያ ናት ይላል። ይህች ዓለም ገበያ ናት፣ ሐዋርያት ደግሞ ነጋዴዎች ናቸው ይላል። ሐዋርያት ነጋዴዎች ናቸው፣ ምእመናን ደግሞ የሚተረፍባቸው ናቸው፣ ዋጋቸው ደግሞ በሰማይ ነው ብሎ ይገልጻል። ለምን ካል ይሄንኛው ቃል ምን ማለት ነው? ሐዋርያትን ነጋዴዎች አላቸው፣ የሚያተርፉባቸው ናቸው። ምእመናን ነጋዴያን ተብሎ የተገለጹበት የጽድቅ ነጋዴዎች ናቸው። ከጽድቅ የራቁትን ወደ ጽድቅ የሚመልሱ፣ በክህደት ያሉትን ወደ ሃይማኖት የሚመልሱ፣ በኃጢአት የተዳደፉትን ወደ ጽድቅ ወደ ንጽህና የሚጠሩ ናቸው። ይቻለም የነጋዴዎች ይቻለም ገበያ ናት አለ። እነዚህ ነፍሳት የሚገኙት በየት ነው ካልን በዚህ ዓለም ነው። ቅዱስ ጳውሎስ ብርሃነ ዓለምም የኛ ትርፎቻችን እናንተ ናችሁ፣ በእናንተ እንገለጥ ዘንድ ብሎ እንደገለጸው ሐዋርያት እንዲያተርፉበት የተሰጣቸው የዓለም ሲሆን የሚተረፍባቸው የሚነግዷቸው ደግሞ ከኃጢአት የሚመልሷቸው በደሙ የገዛቸውን ክርስቶስን አስተምህረው በክርስቶስ ስም አጥምቀው ቅዱስ ሥጋውን ክቡር ደሙን አቀብለው ከኃጢአት ወደ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሱ ሐዋርያት ናቸው ማለት ነው። ስለዚህ ዋና ሰራተኞቹ የመጀመሪያዎቹ ሰራተኞቹ የሐዲስ ኪዳን ማናቸው ካል የጌታ ደቀ መዛሙርት ቅዱሳን ሐዋርያት ናቸው። ከአይሁድ መካከል የመረጣቸው 12ቱ ደቀ መዛሙርት በጣዕመ ትምህርት
ከማረካቸው በኋላ ዓለምን ሁሉ ወደ እግዚአብሔር መንግስት እንዲጠሩ እስከ ዓለም ዳርቻ ድረስ ላካቸው ማለት ነው። በግብረ ሐዋርያት ምዕራፍ 1 ላይ እንደምናገኘው በኢየሩሳሌም፣ በይሁዳ፣ በሰማሪያ በዓለም ሁሉ ድረስ ምስክሮቼ ትሆናላችሁ አላቸው ሐዋርያትን። ስለዚህ ምን አላቸው? ምስክር አድርጎ ጠራቸው ማለት ነው። እነሱን በሱ ትምህርት ጨው አልጫ የነበሩትን ሁሉ ጨው ካደረጋቸው በኋላ አልጫ ወደ ሆነው ዓለም የላካቸው ደቀ መዛሙርትን ነው። ስለዚህ ደቀ መዝሙር ማለት ልክ በሐዋርያት እግር የሚተካ ሐዋርያን አበው ተብለው በሚጠሩት ሐዋርያን አበው ተብለው የሚጠሩ በሊቃውንት እግር ደግሞ ሊቃውንት ተብለው የሚጠሩ ደቀ መዛሙርት ለቤተ ክርስቲያን አለኝታ ጠበቃዎች ናቸው ማለት ነው። ለምእመናን የሚደርሱ አውሬ ሊበላው አፉን ለከፈተበት በግ የሚደርሱ ናቸው ማለት ነው። ስለዚህ በዚህ ውስጥ እንደ ጳጳሳት ሆነው የመሯት ጉባኤ ቤቶች ናቸው። ሀገረ ስብከት መከፋፈል ለአገልግሎት በዚህ በሐዋርያት ጉባኤ ተብለው ወይንም አራቱ መናብርት ተብለው የሚጠሩት በየት ነው? በደቀ መዛሙርት በክርስቶስ ደቀ መዛሙርት በሆኑት ነው። ስለዚህ መጻሕፍትን መጻፍም የተጀመረው በደቀ መዛሙርት ነው። መድኃኔዓለም ክርስቶስ ትንቢቱ እንደተፈጸመ ትንቢት እንደተነገረለት ከሐዋርያት እየጠቀሰ አስተማራቸው። ነቃ ትምህርት እንደመሆኑ ደግሞ እውነት እላችኋለሁ እያለ አስተማራቸው። ከዚህ በመቀጠል ደግሞ ሐዋርያት ቅዱሳን ሐዋርያት ምን አሉ? የጌታን የተማሩትን ከብሉያትም እየጠቀሱ መጻሕፍትን ጻፉ። ሐዋርያት ማለት ነው። ሐዋርያት የጌታ ደቀ መዛሙርት ተብለው የሚጠሩት ሁሉ መጻሕፍትን በመጻፍ ነገስታትን ደግሞ በመገሰጽ ለምን ስህተት የሆኑትን የስህተት ስራን ሲሰሩ ነገስታቱ ትክክል አይደለም፣ ይሄ ከእግዚአብሔር ያጣላል፣ ከእግዚአብሔር ያርቃል፣ ለዘላለም ሞት ይሰጣል፣ ይዳርጋል በማለት ምንን ነገስታትን በመገሰጽ ከዚያስ ዕቅበተ እምነትን በመጠበቅ ሃይማኖትን በመጠበቅ የማን ድርሻ ጉልህ ድርሻውን ሚናውን ይጫወቱት የነበሩ ደቀ መዛሙርት ናቸው። ስለዚህ በዚህ መሰረት ማን ናቸው ስንል ደቀ መዛሙርት ወይንም ጉባኤ ቤት የዓይን ብሌን ነው። እንደ ዓይን ብሌን ልንጠብቀው የሚገባ ነው። ስለዚህ ፍቅረ መጻሕፍት አለ ወይንም መጻሕፍትን መተርጎም አዳዲሶችን መጻሕፍት መጻፍ ያልተተረጎሙትን የማይገቡትን ደግሞ መተርጎም አለ በዚህ ውስጥ በጉባኤ ቤት ውስጥ። ስለዚህ ይሄ የሚደረገው በየት ነው ካል ወደ ጉባኤ ቤት መለስ ዞር ስንል ነው። ቤተ ጉባኤ ዞር ስንል ወደ ቤተ ጉባኤ ስንመለስ ምን እናደርጋለን ካል እኒህን ነገሮች ሁሉ እናገኛለን። አንድ ሰው የሚያደርገው ልጅ የወለደ ልጁን አስራት በኩራት አድርገው ለቤተ ክርስቲያን ይሰጣል። ለምን? የመጀመሪያው በኩሩ ለኔ ይሁን ይላል እግዚአብሔርና በዚህ መሰረት ልጁን ይሰጣል። ወላድ ልጇን ትሰጣለች በስጋ የወለደችውን። እግዚአብሔር ናሁ ጸጋሁ ለእግዚአብሔር እነሆ ልጆች እግዚአብሔር ስጦታዎች ናቸው እንዲል መጽሐፍ እግዚአብሔር የሰጣቸውን በስጋ የወለዷቸው ወላጆች ለመምህራን ይሰጣሉ። መምህራን ደግሞ ከመምህራን የተወለዱበትን ትምህርት እነሱ መምህራን ደግሞ በቃል እግዚአብሔር ጸንሰው በቃል እግዚአብሔር ይወልዷቸዋል። ማንን? ደቀ መዛሙርትን በምን ይወልዷቸዋል ካል በትምህርት ይወልዷቸዋል። በትምህርት ወልደው ደግሞ ለቤተ ክርስቲያን ያተርፋሉ። ማን? መምህራን። ስለዚህ መምህራን እንዲህ ሲያተርፉ ደቀ መዛሙርትን ሲያተርፉ ምእመናን ደግሞ በእንተ ማርያም ተብለው ሲለመኑ የዕለት ቁራሽ የዕለት ምግብ በመስጠት ደቀ መዛሙርትን ጉባኤ ቤት